ኃይላ እንዳለ ዛሬ እንደዚህ ካትሙኛለሁ ጫታሽ እኮ አይጠገብም ደግሞ ሰውዬው ነው ተሻለ እንዴ ሆላራስ እዩዬ በእናቴ የማዘር ጓደኛ እኮ ምስራቅ አረፉ ምን እኔ ደግሞ መርዶ መናገር አልችልም ዛሬ ደግሞ ያለ ወትሯቸው እያሽካኩን ያሉት ለማልቀስ ራሱ ዝግጁ አይመስሉኝም እኔ እንደውም ጥሩ አጋጣሚ ነው የሚመስለኝ ለማልቀስ ለምን ለማጽናናት ነው እንጂ አየሽ ስታጽናኛቸው በዛው ቦንድ ትፈጥራላችሁ እያስለቀስኳቸው ነው እንዴ ቦንድ ምን ፈጥራው ኖ አብረሻት ማልቀስ ትችያለሽ እንጂ አየሽ እሱ ያቀራርባችኋል ልልሽ እንደውም ለክቧ ልንገራት እሷ ሰው ለማስለቀስ ችግር የለባትም ሄዱ እድሉን ተጠቀሚበት ወይም ወክሊና ከከበደሽ ደግሞ እኔ እነግራታለሁ እኔ ምልሽ ሀብልሽን አገኝሻት አዩዬ በእናትህ እስካሁን እኮ አላገኘኋትም አታስቢ እሺ እኔ ማታ በእርግጠኝነት አገኝልሻለሁ ቻው እወድሻለሁ ኧረ ወየው ጓዴ ምን ይሻለኛል ወየው የሞቱ ዘመዶቼን ሁሉ አስታውሻለሁ አባቴ እናቴን ጥሏት ሲሄድ ራሱ ያለውን አስታውሻለሁ እንዴት አንድም ባጠብታ ይጠፋኛል እንደው አይኔ ስራህን ይስጥ ወይ ምስራቅዬ አሁን ብቻሽ እንዴት አድርገሽ ትችዋለሽ ባንቺ ሰው መውደድ ማዘር ጠንከር ይበሉ እስቲ ታይም በምን አንጀት ነው ጠንከር ምለው ለቅሶ ቤት እኮ ካለኔ አትሄድም እኔ ካላለቀስኩ እኮ አታለቅስም ነበር አይ ምስራቅዬ ጠንከር ይበሉ ወይ ምስራቅዬ አይ ምስራቅዬ ወይ ምንድነው እንዴ አለ እንጂ ነገር አሳዝ ወይ ምስራቅዬ እኮ ሞተች ጓደኛዬ ወይ መደንገጥ እንደነበረብኝ የገባኝ ማበኔ ስትገረም ያው ማስመሰል አልችልም አሁን ግን ግዴታ እንደውም ካልቻልኩበት ማቀረልላት ይችላል ምስራቅ ጓደኛሽ ጓደኛው ወይኔ ተረጋጊ እናቴ ተረጋጊ እንደው ግን ምን ሆና ነው ምንነካት አንተ ማስመሰሉን ትችልበት የለ እንዴ አሁን እንደ ባል እያስመሰለ ነው ወይስ ባል ነው እና ድርቅ በየቁጭ በየ የጓደኛዬን ለቅሶ በላው ብላ እናቴ ትጮህብኝ ማስመሰል ምን ሆና ነው ምንነካት ወይ ጉድ አይ በልጅነቷ ተቀጨች እኮ ብታይ የጓደኛዬ ብለሽ በልጅነቷ የኔ እኮ ያኮናት እንዴ እኮ ልጅ ይሁን ቀጫት ግን ሀንግ ነው አይደል አሜሪካን ሀገር ይኸውልሽ እዛ እኮ መጥፎ እኮ ነው እኮ ለቅጨቱ ሲሉ እኮ ነው ኪስሽ የሚገቡት እንጂ ገንዘብ ፈልገው አይደለም ገንዘብ እዛ አለ እኮ ኪስሽ እኮ አይገቡም እሺ ብር አላቸው እነሱ እኛ እዚህ ኩበቱ ናፈቀ ምናምን ቅጭት ይናፍቃቸዋል ጋንጎቹ ምን ያደረግሽ ነበር ያዩሽ ላይሽ ላይ ሰበል ቢሆን እኮ ያለ ቄስ ብቻሽ ለፍልፈሽ ነበር ደረስኩልሽ አይ እንዳንተ በውሸት ላስመስል ይኸውልሽ ምስራቄ እምባና ውሃ ላይ ታታቃለች እንዳትዋረች እንዴ ሊቀምሱት ነው ማዘር አንድ ዘዴ ልንገሮት ግን እንዳይናደዱብኝ ምንድነው ማልቀስ ማቆም ያልቻሉት እኮ ስለ BFFት ያው ቤስት ፍሬንዶት ጥሩ ነገር እያሰቡ ስለሆነ ነው ልክ እንደቀድሞ መጥፎ ነገሯን ቢያስቡ ማልቀስ ያቆማሉ ሞቶ ቃሽ ልታረጊ ነው አንቺ ምን ሆነሻል ዛሬ አይ ሌላ ነገር ውስጥ አንግባ እቺ ለቅሶ በሰላም ትለፍ እሺ ማኪ ቻው በቃ እቺ ቆንጆ ማናት እናቴ እቺ አስቀያሚ ማናት አንቺ እኔ አስቀያሚ ነኝ እኮ ያምራል ቆንጆ ነሽ የኔ ቆንጆ
እንደኔ አድናቆት ተወጃለሽ? ጨመቅሽኝ እኮ። እሺ ለምንድን ነው አፌ እንደዚህ ከፈትሽው? ደንግጠሽ ነው ማለት ነበር። ቆይ እስቲ አምጪው። አሁን ይሄ ሽቦ የመሰለው ምንድን ነው? እጄ ነው? አናቴ ላይ ምን ይሰራል? ፈርተሽ ነው? አይኔ እኮ ያያል። እንዴ ዛሬ ቤት አትውልም እንዴ? ኧረ እዚሁ ነው ሙሉ፣ የትም አልሄድም። ቀን ሙሉ እዚሁ ነው ሙሉ። ግን ትንሽዬ ጉዳይ አለችኝና ደረስ ብዬ ልመለስ። ቡቢ እኮ ልስለን ነው። በዛውም ምን ያክል እንደምናስጠላ ማየት እንችላለን። አይ እኔ አንቺ አስቀያሚ ሆነሽ እንድትሳይ አልፈልግም። አትሳለም? ተወዋ፣ ጥርግ በል። እሺ ጥርግ በል እኮ ነው ያልኩ። ገብቶኛል። ጥርግ ልበልና ቶሎ እመለሳለሁ። እሺ ፑፒዬ ምንድን ነው የሳልሽው? አሁን ወንድ ነው ሴት ነው? ባሏ ላይ የምትጮህ ሴት ናት። አንቺን አትመስልም። መጣሁ ሽንቴን ሸንቼ ልምጣ። ምን ልታደርጊው ነው? አጣጥፌ ላስቀምጥልሽ። ወደድሽልኝ? አልወደድኩትም። በጣም ነው የሚያስጠላው። አልቅሽ ይውጣልሽ። በጣም ነው የሚያስጠላው። የኔ ቆንጆ፣ ኧረ እኔ ስቀልድ እኮ ነው። አውቄ ነው። እሺ ዴጅ ሞናሊዛ ልጅ በጣም ነው የሚያምረው የኔ ፍቅር። አይዞሽ በጣም እኮ ቆንጆ ነው። አይዞሽ። ስትጮይ ደግሞ በጣም ነው ደስ የምትይው። እንደውም ይሄን ስል በትልቁ ነው እዚህ የምሰቅለው። አይዞሽ። ሌላ ስትስቂል ሳልሽ አልፈልግም። መሳል አትችልም፣ ግን ከኔ ትሻላለች። ላባራት ነበር። ማዘር ከሰው ጋር መዋል አቃታት፣ ከልጅ ጋር ራሱ መዋል አቃታት እንዳይሉኝ ብዬ ነው። ግን እኔ እንኳን ከልጅ ጋር ከአውሬ ጋር ራሱ መዋል እንደምችል ማሳየት ፈልጋለሁ። ግን ያው አውሬ ናት እያልኩ ደግሞ አይደለም። እባክሽን አልችልም። በቃ አንቺ ሳይ ለምን አትረጂኝም? እሺ አንቺም ትረጂኛለሽ። በምን? እንደ ቀድሞ እንዲህ ብለሽ እንደቆምሽ አሁንም ትቆሚኛለሽ። እሺ ቆምልሻለሁ። ድምጽ ብታሰሚስ? ድምጽ ትስያለሽ? እንደ ትፋሽ አድርጌ እሰራልሻለሁ። ዝም በይ እባክሽን። ሲጀመር እኔ ድምጽ የለኝም። እኔ የምልህ ቆይ አሁን ይህች ናት እንግዳ ተቀብለ እራት የምትጋብዘው? እና ምን ላድርግ? አንቺ ጉዳይ አለብኝ አልሽ፣ እኔ ደግሞ ዛሬ ቤት አልውልም። ምን ላድርግ? በቃ የግዷን ትሰራለች። እና ለግብዣው አመንካት? እንዲህ አፍ ለአፍ ገጥመው ሲያወሩ እቺ ልጅ በምን ምክንያት ከዚህ ቤት እናባራት እያሉ እያሴሩ ነው ይመስለኝ። ያው ሁለቱም እንደዛ የሚሉኝ አይነት ሰው ባልሆንም ግን አንዳንዴ ያሳስበኛል። ሚስት ግን ሰነፍ ናት። ሰነፍማ ሰነፍ ይባላል። ስንፍና እሷ ከየት ያመጣችው ነው? እኛ ወንዶች ነን ለሴቶች ስንፍና የሰጠነው። ሰነፍ ቆሎዬን አቃምቃም ማረጋ ነው። ሰነፍ ሰው ሰነፍ ነው የሚባለው። ምንም አስታስባል። እሱማ ልክ ነሽ። ሰነፍ ሰው ሰነፍ ነው የሚባለው። ግን እኮ ኤዱዬ ኪችን መግባት ስለሚደብራት ነው እንጂ ጎበዝ ነች አይደል? አዎ። ረጅም ስልክና መጽሐፍ ላይ ማፍጠጥ ነው እንጂ ሌላ ምን ሙያ አላት ያንተ ሚስት? ኤዱዬ ማዘር ትንሽ ጉዳይ አላት። ስለዚህ የሳሚን ራት ግብዣ አንቺ ታዘጋጀዋለሽ። አዎ ታዘጋጀዋለች። ስለ ሁለታችን ሳስብ በጣም ያስደስተኝ ነገር ምንም ሳንነጋገር የምንግባባው ነገር። አሁን ለምሳሌ ማዘር ራት እንዲያዘጋጁ ፈልገን እሳቸውን ለማሳመር ኤዱ ታዘጋጅ አልናቸው። ያው ስለተግባባን እኔም ነቅቼ ተስማማሁኝ። ልክ ነች። የማይሰራችሁ ምግብ በጣም ነው የሚጣፍጠው። ምግብ የበላ ሰው በሚቀጥለው ቀን እዚህ ቤት ነው። አዎ በሱ እኔም እስማማለሁ። ኤዱ የሰራችው ምግብ ግን ለእኛም ለእሷም ሳይሆን ይደፋል።
እንደውም በጣም ስመኘው የነበረ ነገር ነው። በደስታ ነው ማዘጋጀው። እሱ እኮ ከልቡ ነው የጠየቀሽ። ትቻለሽ? በጣም ደስ ይለኛል ነው። አየሽ አይደል? እሷ ያላቅሙ አዘጋጃለሁ ስትል አንቺ ግን ያላቅሙ እያለ እኮ ነው። ምንድነው እንዲህ ልብ ልብ የተሰማሽ? ነገሩ ችግር የለውም። አንቺ ከጓደኞችሽ ጋር ሂጂ ተዝናኝ። ኤዱት አገንፋው። አይ ገንፎ ከሆነ ብዬ እኮ ነው የናይጄሪያ ዘፈን ተወጀ የለ ምግባቸውንም ከወደድሽው ብዬ ነው። ይኸውልሽ ሽምግልና እንጂ መዝናናት ኤዱ ስላለች ታዘጋጀዋለች። ግብዣው አይበላሽም። ኧረ እኔ ለመዝናናት አይደለም ለሽምግልና ነው እኮ የምሄደው። እማ ሽምግልናም ሆነ መዝናናትም ሆነ ከጓደኞችሽ ጋር ሄደሽ ተዝናኝ። ኤዱ ራት ግብዣውን ቅልጥፍጥፍ አድርጋ ታዘጋጀዋለች። ኧረ ምንም እንዳታስቡ፣ የሚገርም ራት አድርጌ ነው ማዘጋጀው። ጥሩ። እንግዳውስ እንደ ፍጥርጥርሽ ተወጪ። ቆይ እኔ የምለው ግን ምን አለበት ነገ ጠዋት እኔ ባዘጋጀው? አንተ ምን ነው ብትተው ቢቀርብህ? ለዛሬ ነው የተቀጠረው። በዛ ላይ ረጅም ጊዜ ቀጠሮ ነው። ምን ኧረ ምንም እንዳታስቡ፣ በቃ እኔ ፏፏ ነው ማለት። እንግዳው እንደፈለገሽ አገንፊው። በተወደደ ብረት ድስት ግን ድስቴን እንዳታቃርኒው አደራሽን። ይኸውልህ ከቁሌቱ ጀምሮ ትነግረኛለህ። አደራ ደግሞ እንዳይቀረና። ምንድን ነው እንደዚህ የሚያደርጋት? እድሜና ቁመቷ ለትዳር የደረሰች ትመስላለች። መንግስት ይሄ ጉዳይ ያገባኛል የሚል ከሆነ የትዳር ሲወሲ ፈተና ማዘጋጀት አለበት። እዩዬ። ወይ ኤዱዬ፣ እንዴት እየሄደልሽ ነው? አሪፍ ነው። ትንሽ ሁለት ሰዓት ገፋ ብናደርገውስ? እንዴ ከ2 ሰዓት ወደ 4 ሰዓት? አዎ ምን ችግር አለ? ይመሻል። ኧረ አይመሽም፣ እንዳይነጋብን ፈርቼ ነው። ቁርስ እናድርገው? ውይ ቁርስ ቢሆን ደግሞ በጣም አሪፍ ነው። የኔ ወጥ ባይዘው ቀዝቀዝ ሲል ሌላ ታሪክ ነው። ኧረ ስቀልድ ነው። እንዴት እየሄደልሽ ነው? አስቸገረሽ? ኧረ እኔም ስቀልድ ነው። እንደውም ቀድማችሁ ብትመጡም ችግር የለውም። እሺ የኔ ፍቅር ቻው። እሺ የኔ ፍቅር ቻው። የኔ ፍቅር እንዴ ፈጣችሁ? ሰላም ነው? እርዳርኩ አይደል? ዛሬ አንቺ ሰራሽው አሁን ምን አናገረው? ሳቀርብ ማወቁ ይቀራል። ገብቶኛል። ገና ለገና ምግቡ አሪፍ ካልሆነ እናት አይደለችም ለማለት ነው። ይብላኝ ለነሱ። እኔ ስለፍቻለሁ፣ ሰርቻለሁ። እንግዲህ እስቲ ሲበሉ የሚሉት እናያለን። ታጠብ። እስቲ ስነ ስርዓት ይኑር። ይቀመሳ። እዛ ጋር አብራችሁ ስትበሉ ያለ ሪአክሽን ነው ማየት የምፈልገው። እሺ እስቲ ላግዝሽ እኮ ነው። እሺ ለያዘው ወይ? እሺ ናለች። የድካምሽ ፍሬ። የኔ ውድ ከፍቅረኛው ጋር እኮ ተጣልቶ ምግብ ብዙም እየተበላለት አይደለም። ዝም በይው። እንደውም በጣም ደስታ ላይ ነኝ። እንዴት ነው ምግቡ? በጣም አሪፍ ነው። ቆንጆ ነው። በጣም አሪፍ ነው። እንጀራው ግን ከምንድን ነው የተሰራው? ማለቴ በጣም ነው የሚጣፍጠው። እንጀራውማ ከጤፍ ነው የተሰራው። ወጡ ነው እንጂ ዋናው ነገር ወጡ። እንጀራው ነገር ወጡ እንዴት ነው? ቀይዋ እንዴት ናት? በጣም አሪፍ ነው። ቆንጆ ነው። በጣም ቆንጆ ነው። የተለየ ነው። የተለየ ነው? ለምን? እርዷ ናት። ስጋለው እንደማ እርዷቺ ቢጫ የምታደርገው እዚህ መሆን ሲገባ እዛ እኔ ሞይል ባለሙያ ናት። ቀይና ልጅ አንድ ድስት ውስጥ ነው እንዲህና እንዲህ አርጋቻችን አመጣው። እኔ የምልህ ሳራ መለያየታችሁ መጨረሻ ላይ እንዴት ተቀበለችው? እርግጠኛ ነኝ በሙያዋ የተነሳ ነው አይደል? ይቅርብ። ምግቡ ቀይዋ እንዴት ናት? ቀይዋ በጣም አሪፍ ነው። እንደውም ለምን አላጎርስሽም? ና ነይ ጫና በለዋ። ያዥ እናቴ የደረሰብንን እዩ ብዬ እኮ ነው የደረሰብሽ። አሪፍ ነው እኮ እርዷ ትንሽ ምን እርዷ
አይደል? በዛች እኔ ውድ የወለዱትን ሲስሙለት የሰሩትን ሲጎርሱለት የሚባለው አባባል የት እንደገባ አልገባኝም። ለምንድን ነው እነሱ ሳይበሉስ ጀመር ነው የሚያጎርሱኝ? ለእኔ ግን ድካሜን ተረድተው ለምስጋና እያጎረሱኝ እንደሆነ ያክል ነው የሚሰማኝ። ያው ራሴን ለማጽናናት ያልኩት ቢሆንም በዚህ ሰዓት ይህን ያክል ደክሜ ከዚህ ውጭ ሌላ ምንም ማመን አልፈልግም። ዛሬ እንደማከብረው ላሳየው ትፈልጋለሁ። የፈለጉትን ነገር ረዛዙ። ምን ላድርግሎት? እስቲ ሂጂና ሳሎኑን አዝጂ። እንዴ ማዘር ሊገላገሉ ይፈልገው ነው? ሂጂ እኮ ነው አስጨምልሽ። እሺ በቃ እሺ አቶ ጌጡ እሱን ነገር ነው ያቀደዋለሁ አልኩሽ እኮ። ተይ ቁጭ አድርጊ። ኧረ ችግር የለውም ያጸናል። ኧረ እኔ ያጸናዋለሁ። ውይ ምን ነው ቁጭ አድርጊ። አንቺ ውይ ቁጭ አድርጊ። እሺ አቶ ጌጡ አንድ ቤት እየኖረን አንተዋወቅም ማለት አንተ ያለህን ክብር አንዳንድ ሰዎች ቢኖረን ጥሩ ነበር። ምን ነው ቅር አለ? ለማዘር ልትናገር ነው እንጂ ሰበበኛ ቁጭ በል። አሁን በቃ ልጃቸውን የገደልኩ ያክል አድርገው ነው የሚያስቡኝ። ትዝታዬ መስታወሻዬ ምን ይቀጥርሻል? ሂጂ ነጠላዬን አንቺ ላዘቅዝቅበት። አይበቃኝም። አንቺ ጨምሪ። መስታወሻዬ የአባቴን ማስታወሻ ሰበረችው እያልሽኝ ነው? እኔ አልሰበርኩም። ላታምኑኝ ትችላላችሁ፣ ግን ራሱ ነው የወደቀው። እና የቤቴ ንብረት ራሱን አጠፋ ነው የምትይኝ? እኔ ራሱን አጠፋ አላልኩም። ነገሩ ስላላዩኝ አታምኑኝም። አንተ ራስህ ለእርሳቸው ስለምታግዝ ምንም አልነግርህም። እናምንሻለን። ቆይ አንቺ ምንም አልነካሽው? መንካትማ ነክቼዋለሁ፣ ግን ከመውደቁ በፊት ነው። አንተ ሰበበኛ ዕቃ እንዳትሰበር ብዬ ቁጭ አድርጌው ልክ ስሄድ ከኋላ ድምፅ ሰማሁ። ምንድን ነው ብዬ ዞር ስል ሰበበኛው ዕቃው ተሰብሯል። አንቺ ልጅ ስነ ስርዓትሽን ብትይዥ ጥሩ። የማዘር እውነቴን እኮ ነው። እና ወዶሽ ይሆን ሊከተልሽ ፈልጎ ይሆን? አንተ ከማህፀኔ ከወጣህ ጀምሮ ያልሰበርከውን ዕቃ በ2 ወር ውስጥ ያንተን ኮታ ጨምራ የቤቱን ዕቃ ዲስሚስ ነው ያደረገችልህ። አንተ ለሰበበኛ ሲጀመር ተናገሪ ብለህ እናዘዝከኝ። እማ በእናትሽ ተያት በቃ። አታሳዝንሽም? አያት ደንግጣ እየተንቀጠቀጠች አያት ይኸው ሰውነቷ እንዳለ ይኸው እለዋ ላይ የሰፈረው አጋንንት እኮ ነው እንደ ቤቱን ዕቃ የሚያስጨርሳት። እማ ከበሮ ነው የቀረሽ። ባህል ቤት አደረግሽው እኮ ለጊዜ። ውይማ ተያት በእናትሽ አታሳዝንሽም? እንደነዬ እኮ እንዲህ አስነካቸው። ይኸውልሽ እንኳን ዕቃ ሰው ወጥቶ የሚሰበርበት ጊዜ እኮ። አንተ ግን እኔን ለማረጋጋት ነው እንዲህ የምትለኝ? እባክህ ዞር በል ወደዛ። እድሜዋ 22 ዓመት ነው፣ ግን እንደ 12 ዓመት ልጅ ነው ቁልት የሚያደርጋት። ውይ ይቅር ይበለኝ። እስማ እማ እንደዚህ ይባላል? ይሄን አንቺ ማለት አለ? ከእሷ ነው የለመድኩት። ምን ላድርግ? ይኸው ብዙ መማር ያለባትን ነው ዝም ብለህ እዚህ የመጣችው። አንዴ ስትኳኳን፣ አንዴ ምን ስትል፣ አንዴ ሞባይል ስትፈተፈት ነው የኖረችው ሙያ ሳትማር። አንተ ግን በእኔ በእናትህ ትፈርዳለህ አይደለም? ትሰሚኛለሽ እማ፣ ከዚህ በኋላ እኔ ፊት እንድትናገሪያት አልፈልግም። በቃ እኔ መስማት አልፈልግም። ይኸውልሽ እኔ ምንም እንዳትናገረኝ በቃ እዛው አቁም። አንቺ ምንድን ነው እንደዚህ የሚያደርግሽ? የኔ ጣፋጭ ዛሬ ብቻ ነው፣ ቶሎ መለሳለሁ ነው። ሂድ በዛው ቅር። አልወድህም፣ አልፈልግህም። ውይ እኔም እኮ በጣም አልወድሽም።
ልጄን ተናገርሽው ብለው ነው እንደዚህ የሚቆጡት? ቢይዘው ኖሮ መዘለግሎት ነበር። አንቺ ግን ቆይ እርጉዝ ነሽ? ምን አለ እንደ ፌንጣ ባያዘልልሽ? ልጆት ነው። በሱ ምክንያት እኮ ሁሉንም እንስሳ ነው የመሰልኩት። በስንት መከራ ሐኪም እንዲያረጋልሽን ጽንስ እንደ ፌንጣ እየዘለልሽ ልታጠፊው ነው? ምንድን ነው አሁን? ስለ ሮጥኩኝ እንዴት ነው ጽንሱ የሚጠፋው? በኪሴ ነው እንዲያዝኩት። አውቃሽ ሞተሻል በአንቺ ቤት። ለምን አላቅም። አንድ ነገር ቢሆን ያመኛል ወይም ደግሞ ይረግጠኛል። እንደዛ ሲሉ ሰምቻለሁ። ምኑን ይረግጥሻል? ገና እኮ ግራ አላወጣም እናቴ። ኦ ለካ ጽንሱ እግር የለውም። ልክ ኖት። ኧረ አንቺ እንደዚህ አይባልም። ምንድን ነው እርሱ ያሉትን አሉ እንደ ደገምኩት ወይስ እኔ ስለው ሟርት ይሆናል? በስመ አብ ወወልድ ወመንፈስ ቅዱስ። በቃ እሺ ደስ ይበሉት። ከዚህ በኋላ አለፈናጠር። እዛ አፈናጥርሽ ይሁን። ከነ ስድቦትም ቢሆን እንክብካቤው ተመችቶኛል። በአሁን እኔ ነገር አልፈልግም። ቤት እናጽዳ። እርጉዝ አይደለም። በቀስ እያልሽ እንጂ ቀስ ደህና ዋላችሁ? እንዴት ዋልሽ ክብዬ? እንዴት ነሽ ሙሽራ? ሰላም ቃልዬ አውቅሽው? የትዬ መናሹ ልጅ እኮ ነው። አሃ አውቄዋለሁ። የጥርተኛ ልጅ መች አጠዋለሁ። አባይ ና ገባይ ነው ጌታ ና እስቲ እዚህ ቁጭ በል። ቃልዬ ቁጭ በል። ደህና ነህ የእኔ ልጅ? ልጁ ራሱን ሊያጠፋ ብሎ አዛውንት አባቱ ናቸው ያተረፉት። ምን ያስጮሻል? እስኪ ዝም በይ። ራሱን ሊያጠፋ እኮ ነው ያልሽው። እና ታዲያ ይኸው ተርፎ እያየሽው እንዴ? የት ልትሄጂ ነው? ገና አብረሹ ትቀመጫለሽ። ቆይ ልጅ አይደል እንዴ? ለምንድን ነው ራሱ የሚያጠፋው? ምን ልላት ነበር መሰለ? እኔ እንኳን ከማዘርና ከአንቺ ጋር ለ4 ዓመት ኖሬ ራሴን ላጠፋ አልሞከርኩም። ግን ዛሬ ክቧን የማናደድ ስኬጁል ላይ ስላልሆንኩኝ ነው የተውኩት። አንድ ነገር ልጠይቅህ። እንዲህ እያልሽ ባይነሽ ከምታፈጭብኝ ብታወሪ ይሻለኛል። ቀጥይ፣ ጠይቂ። እና እንዴት ነበረ ልታደርገው የሞከርከው? ምኑን? ራስን ልታጠፋል ነበር? አዎ ነበር እኮ። እንዴት አስቻለ? ራስን መግደል አይከብድም? እኔ ራሴን ላጠፋ ነበር፣ ወላጆቼን ለማስፈራራት ነበር። ነው እንዴ? ለምን ቅር አለሽ? በባዶ ሜዳ ነው ያስጨነከን። ሞኝ ነኝ እንዴ እኔ ራሴን የማጠፋው? ግን እኮ አባትህ ባይደርስ ትሞት ነበር። አሁን ማለት ሳላገመዱ ጠበቅብኝ። ያው ስወራጭ ሰሙ እና ደንግጠን ያለቀስከው? ለምን አለቅሳለሁ? ግን የሌለ ነው ክው ያልኩት። ይቅርታ፣ ያው ነገሩ ስለሚያስቅ ነው። ለራሴም ገርሞኛል። ከዛ በኋላ እንደውም ፋዘር የእውነት መስሎት አማኑኤል መግባት አለበት ብሎ ገግሞ ነበር። ክቧ ናቱ ላይ ያሳመነችልኝ። እና አሁንም ያፈቀርካትን ሴት ልታገባት ትፈልጋለህ? በጣም እንጂ። ጨክነው አታገባትም ካሉኝ ራሱ የጀመርኩትን ነው መጨረሰው። ኦኬ። ሰላም አይደለችም ወይ? እኮ ነው የመጣሁት። ቁም ነገር ይዣለሁ። ጓደኞች ጋር ሄድ። ያዘንሽብኝ ስለመሰለኝ አንድ የመጣሁት እዴ አንተ ነህ ራስን የምታጠፋው ልጅ። ሰፈሩ በሙሉ እንዳለ እኮ ስለ አንተ ነው የሚያወራው። ለምን ጓደኞች ጋር አትሄድም? አንቺን አስደብሬ አልሄድም። ውሸት። ብቸኛ ልጅ ስለሆንክ ልታስደነግጣቸው አስበህ ነው አይደለ እንደዚህ ያደርገው? ነበረ ግን ደንግጦ ይባስ አመረሩ። አንተ ግን በዚህ እድሜ ማግባት ጥሩ ነው? ምን ያንሰኛል? ስራ ሳትይዝ ልታገባ? በምንህ ልታስተዳድራት ነው? እሷ ናት የምታስተዳድረኝ። ሀብታም ናት። ሀብታም ጠብሰህ ስለተከለከልክ ነው ራስን የምታጠፋው? ማለት ሰርቼ እንዴት ያልፍልኛል ብለህ? የራሷ ድርጅት አላት። የተዋወቃችሁ? ቲክቶክ ላይ ስራዬን ወዳልኝ የተዋወቅ ነው። አድናቂ ነው አይጠበስከው? እሷን ብቻ ነው የጠበስከው? አሜሪካዊ ናት። ፈረንጅ ናት? ኖ ኖ ኖ፣
በዜግነት። ወላጆች ግን ሲያናድዱ በዚህ በሰለጠነ ዘመን ለምንድን ነው የሚያስገድዱ? ምክንያታቸውን ግን ነግረውሃል? ታያቸው እባክሽ፣ እነሱ እድሜያ ትልቅ ነው ምናምን ይላሉ። ኤጅ ጀስት ኤ ነምበር ነምበር ነው። ልክ ነህ። እስኪ እንያት። አባዬ ስልኬን ከፓስፖርቴ ጋር ወስዶብኛል። ምን ችግር አለው ታዲያ? አድናቂ ናት ምናምን ብለህ የለ እንዴ? በእኔ ስልክ ግባና እንካ ፎቶዋን አሳየን። ና እስኪ ልጅ ናት። እውነት ልጅ ናት እቺ። እንዴ ግፋ ቢል እኮ ከአንተ እናት 1-2 ዓመት ከፍ ብትል ነው። ብዙ አላረጀችም። ከእናት ቤት ወጥተህ ወደ ሌላኛዋ እናት ቤት እንደመግባት ቆጠረው። አትሳቀቅ። ይቺ አንድ ፍሬ ናት። ግን ያን ያክል ትልቅ አትባል። ኧረ ቃልዬ እኚህ የዩ እናት አያክሉም? አታክልም። ኧረ ትልቅ ሰው አትዘርጥጥ እንዴ! አንቱ በላቸው እንጂ። አንተ ቆይ ምን ያስቃሃል? ከወደዳቸው ምን ችግር አለ? ከወደዳቸው ምን ችግር አለው እያልሽ ለምንድን ነው የማልስቀው? ትልቅ ሰው ስለሆኑ ነው እንዴ? አንቱ ነው እንጂ እንዴት አንቺ ይባላል? ግን ትንሽ ብትታገስ ጥሩ አልነበረም? ሃይ ስኩል እየጨረስኩ ነው። ቶሎ መሰብሰብ ፈልጋለሁ። መሰብሰብ? አብረህም ለመሞት አስበሃል እንዴ? ያው ሞት ነው የሚሰበስባችሁ ከዚህ እድሜያቸው በኋላ ብዬ። አንተ ግን ቆይ ሴትዮዋ ስንት ዓመታቸው ነው? 58 የማዘር እኩያ ናቸው። አንቺ ምን ነው ግን ስንት ትዳር ያጣ ወጣት ባለበት ቋ ያለች ሴትዮ የፈለከው ለምንድን ነው? ቋ አንቺ በዚህ እድሜያቸው ግን ትስማቸዋለህ? ልቁረብ ብለው አያስቸግሩህም? ኤዱዬ አብረሻቸው ሐኪም ቤት ብትሄጂ ግን ጥሩ ይመስለኛል። እና ታዲያ ልሄድ አይደል እንዴ? ታዲያ ለምን አልተዘጋጀሽ? ተዘጋጅቻለሁ እኮ መልበስ ነው የቀረኝ። እዩዬ ልብስ ቀይሬ ልምጣ። እንዴ አይሆንም። 1 ሰዓት ቆመን ልንጠብቅሽ ነው? 5 ደቂቃ አልፈጅም። 5 ደቂቃማ እናቴ ነጠላ ጫማሽንም ለማውለቅ ጊዜ አይበቃሽም። እንጂ ልታከም ነው እንጂ ልዝናና መሄድ መሰለሽ? እዩ በቤት ስገባች ልጅ እንዳታናገረኝ እባክህ አስጠንቅቅልኝ። እንደው አፏን አዘጋልኝ። አይደረግም እንዴ? እኔ እንደውም ካረገዘች በኋላ ፍቅራችሁ ደራልኝ እሰይ እያልኩኝ ድንገት ተነስተሽ እንዳታናገረኝ ይባላል? ድንገት አይደለም፣ ብዙ ታግሰናል። እዩ ቆይ አሁን አብሬያችሁ አልነበርኩ እንዴ? ምን ጊዜ ተነጋግራችሁ ነው እንደዚህ ወሰናችሁት? ምንም ማውራት አያስፈልገንም። ስገባ እንዴት ነው እንዳትለኝ። ቆይ እንዳይመታት ነው። ነይ እናት ለራስሽ ነው ይዘሽ መጣሽ? እንደው አንተ ማዘርዬ እንዴት ነው? ደህና ናት። ትንሽ ስለደከማት ማናገር አትችልም። ኖ እኔ ልደግፎት ነው። መስዬ እኔ ደግፊኝ እናት። አሁን እንዴት ነው? ደህና ነኝ። ምንም ማለት አይዞሽ እናቴ። እንደዚህ ስታጣምሪ ተማሪ ነው የምትመስለው። ቀጥሎ ደግሞ ከንቺ ና አሁን እሺ ማዘርዬ ምን ላርግሎት? ምን ላርግ? አይዞት አይዞት እስኪ ልቀቂ። ኤዱዬ ይኸውልሽ በቃ ብዙ አትጨነቂ። ሐኪም ብዙ እንዳትናገሪ ስላላት ነው ዝም የምትለው። እሺ አልተባልኩም። ቢባሉም ባይባሉም ችግር የለውም። እኔ አስታምሞታለሁ። ነይ እናቴ ቀስ ብለሽ እስቲ ግብያንን ነገር ደርቢልኝ። አንቺ ውሽ አለው ልቀቂው። አንቺም ለዚህ ነው የምትተባበሩት? አይዞት ማዘርዬ የፈለጉትን ይዘዙኝ። እኔ ያለው ኤዱ በውስጧ እኮ መልሳልሻለች ስላመማት ነው። ኧረ እባክህ
አንተ ከውስጣቸው ስለወጣ ነው የውስጣቸው የተሰማ። እኔ አልተሰማኝም። ማዘርዬ ሰምተውኛል። አይሻት በጣም እያመማት ነው። ለዛ ነው በቃ ታያት። አላመመኝም። ብቻዬን መሆን ስለፈለኩ ነው። ውጡልኝ። የኔ ውስጥ አዋቂ ይሄኛውን አልሰማኸውም? ዘለልኩ አይደል? ኤዱዬ ግዴለሽ፣ በቃ እኛ እንውጣ። ክቧ አንቺ አስታሚያት። እሺ ለምን ትኮሳተሪባቸው? መኮሳተር አይደለም ሀዘኔታ ነው። ድምፅ ሰምቼ ነበር። አወሩሽ እንዴ? እኔ እያለሁ አላወሩም። ምን ያስቸኩልሻል ታዲያ? ስራ አለብኝ። አውቀው ነው። በትክክል የእሳቸውን ድምፅ ሰምቻለሁ። እሳቸው ሲንሾካሾኩ ድምፃቸው ይጨምራል እንጂ አይቀንስም። ዛሬማ አይሸውዱኝም። ጭራሽ ዞሩ። እንቅልፍ ልቦት ነው። እረ ማዘር በዩሞት ይዞታለሁ። አሁን እኔ ከመምጣቴ በፊት ከመሲ ጋር እያወሩ አልነበር? ቆይ እኔ እርሶን እንደዚህ ለምኜ ነው ማስታመም ያለብኝ? እረ ግፍ ነው። እንዲህ ላስታሞት ብዬ ተጨቀጭቆት ግን ትንሽ አልከብዶትም ወይስ ቀልዬቦት ነው? እናቴ አውቀው የተኛ ቢቀሰቅሱት አይሰማም ትለኝ ነበር። አውቀው ስለተኙ ምግብ ባጎርሳቸው ራሱ እንደተኙ ይበሉ ነበር። አቤት አቤት አቤት! እሳቸው ግን ላመኑበት ነገር ያላቸውን ጽናት እንደው ሳላደንቅ አላልፍ። በዚህ እድሜያቸው እኔ ላይ እንደዚህ ከተጫወቱ በወጣትነታቸውማ ስንት ሰው ጭራ እንዳስበቀሉ መገመት አያቅተ። አላናግራትም እንዴ? ያመመኝ በማን ምክንያት ሆነና? እስከ ዛሬ አናግሪያትም ምን ተረፈኝ? ጨጓራ መላጥ ነው የተረፈኝ። አሁንም ባናግራት የቀረችዋን ጨጓራዬ ነው የምትበጣጥሰው። ለነገሩ በጣጥሰዋለች። ምን በተረፈኝ ጨጓራም ቢሆን ትንሽ ጊዜ ለልጄ ልቆይለት። ማዘርዬ እስቲ ሙች እኔ መሲን አላዋራዋትም ይበሉኝ። እስቲ በሉኝ። እኔስ እጇን ከመመታ አንዴ በጥፊ እንደው ጨዋ ባረጋት ደስ ይለኝ ነበር። አሁንም እኮ ውስጤን ተቆጣጥሬ ነው እንጂ ተነሽና እንደው በት ነው የሚለኝ። ትንሽ ከቆየች መነሳት አይቀርም። ይኸው እንዳትፈርድብኝ እሺ። ስላልደረሰብህ ነው። ደግሞ ከተነሳሁኝ ምን እንደማደርግ እኔ ራሴ መገመት አልችልም። እንዴ ማዘር አይኖት እኮ እየተንቀሳቀሰ ነው። ሌላው የሰውነት ክፍሎት እንቅልፍ ተኝቶ አይኖት ብቻ እንቅልፍ እምቢ አሉት አይደል? ወይኔ ብቻውን ይገላበጣል። እንዴ ማዘር ምንድነው? ማዘር የምናቃላት ከሆነ ይኸው አሁን እንዳሰብኩት አንገቷን ነው የማውቀው። ከዛ ስርዓቷን ትይዛለች። ማዘር እየሰሙኝ ነው? በስመ አብ! ምንድነው? አስደነገጡኝ እኮ። ቀስ ብሎ አይነቁም እንዴ? እንደ ብዙ ሰው እኮ በአንዴ ነው የነቁት። ምን ልሆን ነው የምትዩ? አሁንስ አልተኛበትም? ቅድም ምንድን ነው ያልሽኝ? ሙቱኝ ነው ያልሽው አይደለ? እና ያላጣናግርሽ አልተኙም ነበር አይደል? አዎ አልተኛውም። ቆይ ምን ፈለግሽ አንቺ? አልሸወዱኝም እኮ። ከእርሶ ተምሬ እኔም ጮሌ ሆኛለሁ። ምን ጉድ ነሽ?